የኢትዮጵያ ህዝባችን የተከበረው የአማራ ፋኖአችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። ስለዚህ ይሄ ስልጣናችን የሁላችንም ወታደሩ ሰራዊቱ ተዋጊውም ስልጣን አለው፣ ኃላፊነት አለው። ሲታገል በልኩ ኃላፊነት አለው። ሁሉም ኃላፊ ነው። እንደ ድርጅት የድርጅት መሪ አለ፣ እንደ ግዛት በጠቅላይ ግዛቱ የወታደሩም የፖለቲካው መሪ አለው እና ሁሉም በልኩ ኃላፊነት አለው። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። የጎዳነው ሆኖን አግኝተናል። አንድ በነበርነ ሰዓት በጀመርነው ሰዓት ጠላትን አሸንፈን ህዝባችን አስደስተን ነበር። አንድ ሳንሆን ደግሞ በተከፋፈልንበት እድሜና ጊዜ ደግሞ ህዝባችን አስቀይመናል፣ ራሳችንን ጎድተናል። ገምግመን አሁን ወደ አንድ ድርጅት ስንመጣ ደግሞ እናሸንፋለን። ስለዚህ ማንኛውም ቅርታ ሊገባው አይገባም። ውስጥ ላይ መሬት ላይ አንድ እንደሆን ነው ታጋዮቹ አንድ ስንሆን ህዝባችንም አንዱ ነው ያታግለናል። ታች መሬት ላይ ያለው ህዝባችን፣ ውጭ ያላችሁ ወገኖቻችን ደግሞ ትግሉን በበላይነት ምትደግፉን በሐሳብም በተለያየም ነገር ምትደግፉን ውጭ ላይ ያላችሁ የአማራ ብሔራዊ ንቅናቄ ደጋፊዎች የድርጅታችን የትግላችን ደጋፊዎች አንድ እንድትሆኑልን እንፈልጋለን። አንድ ሆናችሁ እንድታታግሉን። በእኛ የተነሳ ተለያይታችሁ ነበር። በእኛ የተነሳ እንደኛ ከሁለት ከሶስት ከአራት ሆናችሁ ነበር። አሁን ግን መልእክታችን አንድ እንድትሆኑ በአንድ ምክር በአንድ ሐሳብ እንድትደግፉን እንፈልጋለን። ድጋፋችሁ እንዳይለይ እንፈልጋለን። ውጭ ላይ ያላችሁ እንደኛ እንድትታረቁልን እንፈልጋለን። ውጭ ላይ ያለው ወገናችን በጣም ይቅርታ እንጠይቃለን። ውስጥ ላይ መሬት ላይ ላለው አታጋያችን ህዝባችንም ከፍቶታል፣ አስከፍተናል፣ አንገላትተነዋል። ይቅርታ እንጠይቃለን። ይቅርታ እየጠየቅን ትግላችን ግንባር ይመራል፣ እናሸንፋለን። ሌላው መልእክት ማስተላለፍ የምፈልገው በዚያው ልክ እኛ በተከፋፈልንለት ቦይ እየገባ መንግስት የመደበው አገዛዙ የመደበው ከኛም አጥብቀን ስንይዘው ፈንገጥ እያለ የሚወጣው በየመንገዱ እየቆመ ህዝባችን አስቀይሞ ቆይቷል። የተለያዩት አታድርግ የተባለውን እያደረገ ህዝባችን ሲያስቀይም ቆይቷል። አንድነታችን ይህን ሁላ ቦታ ይሰጠዋል ማለት ነው። የኛ አንድነት ያንድ ዓላማ
ያንድ ተቋም መሪዎችና ተመሪ ሲኖር በስራችን የሚልከሰከሱ የኛ ያልሆነና የኛ የሆነን የትግሉ አጋር የሆነና ያልሆነን ለይተን ልናውቅ እንችላለንና ለማንኛውም ህዝባችን ያስቀየመውን ሁሉ የመጀመሪያ ስራችን ይሆናል። ለማስተማር ዝግጁ ነን፣ ለማስተካከል ዝግጁ ነን፣ እርምጃ ለመውሰድ ዝግጁ ነን። በጣም እናመሰግናለን። በዓሉ የጥምቀቱ በዓል የመልካም የሰላም የድል ዘመን ያድርግልን። በየሁሉም ቦታ በያለንበት የጥምቀቱን በዓል እየተባበርነ እየተንከባከበነ በገጠር ወረዳዎችም በከተሞችም ፋኗችን ከከተማችን ህዝብ ጋር ፋኗችን ከህዝባችን ጋር ያው በዓሉን እያንከባከበ እየተንከባከበ ታቦታችን እያስገባነ ነው። በዓሉ ይቀጥላል። እስከ ቀጠለበት ቀን ከታቦታችን ጎን ሆነን የህዝባችን ሰላም እየጠበቅን አካባቢያችን እናታግላለን። ሰራዊታችን እንሸክፋለን። ሰራዊታችን ዳር ወደ ተመኘው ወደ ፈለገው ወደሚደርስበት ቦታ እንዲደርስ በድል እንሻገራለን ማለት ነው። እናመሰግናለን። እሺ እናመሰግናለን። ስሜ አርበኛ ሰለሞን አጠና እባላለሁ። የሞላው የኢትዮጵያ ህዝብ የእምነቱ ተከታዮች የኦርቶዶክስ እምነት ተከታይ ሆናችሁ እንኳን ለዓመቱ ጥምቀት በሰላም አደረሳችሁ እያልነ በድጋሜ እንኳን ደስ አላችሁም ጭምርት መልእክቴን አስተላልፋለሁ። የአማራ አንድነት ስለመጣ ብዙ ሲያስጨንቅ ሲያስጠብብ የነበረው አንድነት ስለመጣ እንኳን ደስ አላችሁ እላለሁ። ከዚህ በመቀጠል እንግዲህ እስካሁን ስንጎዳው በተለያየ ተቋሙ ውስጥ በመሃል እየተደቆሰ የነበረውን ህዝባችን እንግዲህ የመጨረሻ ደስታ ላይ ደርሰን ይሄ ነገር ተሰርቷል። ይሄን ተቋም እያጠናከርነ መሄድ ይኖርብናል። የሚፈለግ የነበረው የአማራ አንድነት የአማራ ተቋም የሚያስፈልገው መውጫ መንገዳችን መዳኛችን አማራ አንድ መሆን አንድ ቤት መስራት በአንድ ጥላ ስር መከለል ስለሆነ ይሄ ደግሞ ከብዙ ችግር ብዙ መስዋዕትነት ተከፍሎ ብዙ ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ይሄን ተቋም ሁላችሁም ውስጥም ያላችሁ አገር ወዳድ ኢትዮጵያዊ ጭምርት የአማራ ተወላጅ የሆናችሁ አማራ የሆናችሁ በደሉ የገባችሁ ሁሉ በርትታችሁ ልዩነትን እያጠበባችሁ ይሄን ተቋም እንድትደግፉ ይሄ ተቋም እየሰፋ እንዲሄድ እንድታደርጉ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አንድነቱ የመጣው ፈልገነው ሁላችንም ተስማምተንበት ተግባብተንበት ማን የት ቦታ መሆን አለበት የሚለውን የጋራ አድርገነው ተጠንቶ ብዙ ተደክሞበት የመጣ አንድነት ነው። አንዳንድ ደጋፊዎቻችንም ሰራዊታችንም ጭምርት እነገሌ ለምን እዚህ ቦታ ሆኑ እነገሌ ለምን አልሄዱም እነከሌ ለምን ዝቅ አሉ ለምን ከፍ አሉ የሚለው ቃል በተግባር ይፈጸም ዘንድ ቃል የእምነት ዕዳ ነውና ትላንትና በሚዲያ እየወጣነ እኛ አንድነት ነው የምንፈልገው እኛ አንድ ነው የምንሆነው አባል ሆነን መታገል እንችላለን መታገል እንፈልጋለን ዋናው ነፃነትን እንጂ የምንፈልገው ስልጣን አይደለም ስልጣኑ የቁጥቋጦ ስልጣን ነው እያልን ስንናገር የነበረውን ቃላችን በተግባር ለመፈጸም ይመሩና ለምንል ወንድሞቻችን ኃላፊነቱን አስረክበን እኛ ደግሞ በሚመጥነን ሰራዊቱ ጋር ሆነን እያታገልነ ሙተን ይሄን ህዝብ ነፃ ማውጣት ስለሆነ አላማችን በዛ ልክ እንድትረዱና ሁላችሁም ከመበሻሸቅ ወጣችሁ ከሌላ ነገሮች ከጎጠኝነት ከመንደርተኝነት ከሰፈርተኝነት ወጥተን ሁላችንም ይሄን ተቋም እየደገፍነ እየመራነ በህግና በስርዓት የሚመራ ተቋም ነው። ስለዚህ የሰራ ሰው ይመሰገናል። መደገፍ የመረጥናቸው መሪዎቻችሁን መደገፍ ይኖርብናል። ተቋማችን እየሰፋ እያደገ ሌሎቹን አገር ወዳድ ኢትዮጵያዊ ጭምርት እያካተተ በጋራ ነፃ ምንወጣበት ትላንት አያቶቻችን ቅድመ አያቶቻችን በደምና በጠንታቸው የሰሯትን አገር ጭምርት አማራን ነፃ አውጥተን እንደ አማራ ቆመን እንደ አማራ አንድ ሆነን ከዛ ቀጥሎ ሌሎቹን አገር ወዳድ ኢትዮጵያዊን አቅፈን ነገ የተሻለሽ ኢትዮጵያ በልማት በተለያዩ ነገሮች የበለጸገች ኢትዮጵያን ለመስራት በጋራ አብረን መቆም አለብንና ልዩነት ምንም ጥቅም ስለሌለው ስለ ልዩነት የምታወሩ ሰዎች ገብቷችሁም ሳይገባችሁም ሌላም ሰው የአማራን አንድነት የማይፈልጉ አማርኛ መናገር ስለሚችሉና አማርኛ መጻፍ ስለሚችሉ ብቻ በአማርኛ እየጻፉ በአማርኛ እየተናገሩ የሚከፋፍሉን ጸረ አማራ የሆኑ ሰዎች ከድርጊታችሁ እንዲቆጠቡ ጭምር ማሳሰቢያ ሰጣለሁ። አመሰግናለሁ። ሬላ በራዛ ነው። በመጀመሪያ ደረጃ ለመላው የክርስትና ሃይማኖት ተከታይ በአገር ውስጥም በውጭ ሀገር የምትገኙ እንኳን ለጥምቀት በዓል አደረሳችሁ።
በሁለተኛ ደረጃ አንድነቱ አማራ አንድ በመሆኑ እንኳን ደስ ያላችሁ የሚል መልእክት ነው ማስተላልፈው። አንድ ስላልሆንን አመራሮች ከፍተኛ የሆነ በአማራ ህዝብና በኢትዮጵያ ህዝብ እንዲሁም በውጭ ሀገር ለሚገኙ የዲያስፖራ አባልና ትውልደ ኢትዮጵያውያን ይቅርታ ነው የምንጠይቀው ይቅርታ ምንድነው? አንድ ስላልሆንን ለጠላት ከፍተኛ የሆነ እስትንፋስ ወይም ጊዜ ነው የሰጠነው። በሁለተኛ ደረጃ ጠላት በህዝባችን ላይ በከባድ መሳሪያ በድሮንም በአውሮፕላንም በሄሊኮፕተርም በታንክም በመርፍም እንዲደበደቡ ከፍተኛ ስቃይ እንዲደርስባቸው ያደረግን እኛ አንድ ስላልሆንን ነው። ስለዚህ ለመላው የኢትዮጵያ ህዝብ ውጭ ሀገር ለሚገኙ የውጭ ሀገር ዜጎች ወይም ዲያስፖራ አባልና ለትውልደ ኢትዮጵያውያን ይቅርታ፣ የበደልነውን ህዝብ አሁን ነው የምንክሰው። ስለዚህ አንድ ሆነናል። ወደፊት የምናገኘው የምናመጣው ድል ከፍተኛ ይሆናል። አሁን አንዳንድ ሮመሮች አሉ፣ የተለያዩ ወሬዎች አሉ። እንዴት ወደዛ አልሄዳችሁም ወደ አንድነቱ ሲባል አንድነቱ የተወሰነ አካል ነው ተመድቦ የሚሄደው። ሁላችንም ከሄድን ሌላው እዝ ባዶ ይሆናል። ስለዚህ አሁን የሚያታግሉንን ሰዎች ምርጫ አድርገን በምርጫው መሰረት ሰው ተመራርጦ ተመድቦ የአማራ አንድ ድርጅት እንዲቋቋም ተደርጓል። ስለዚህ እኛ ከዚህ ሆነን ሰራዊታችን በመገንባት ሰራዊታችን በማንቃት ሰራዊታችን በማደራጀት ሰራዊታችን በማሰልጠን ከላይ የሚመጣ ትዕዛዝ እየተቀበልን ግዳጃችን በሚገባ እንዲወጣ እናደርጋለን። ትልቁ መሰረቱ ከታች ያለው ነገር እየጠነከረ ሲሄድ ላይ ያለው እንደጠነከረ ጥንካሬ ሆኖ የሚሄድበት ሁኔታ ነው መፈጠር ያለበት። ስለዚህ አሁን የተመደቡ ሰዎች አርበኛ ደረጃ፣ አርበኛ